ይችን ቶሎ ብለሽ ማስወገድ አለብሽ። ስትንቀረፈፊ ጉድ እየሆንሽ አይደለም ወይ ብላ ስትላት፣ መሀሌትም አዎ እውነትሽን ነው፣ እቤት ቁጭ ባልን ጊዜ እኮ እኔን ሳይሆን ምሳሌን ነው ቀድሞ የሚስመው፣ አንዳንዴማ ቀናባቸዋለሁ ብላ ስትላት፣ ኤፍራታም አየሽ ይሄ እኮ ላንቺ ትልቅ መልእክት አለው። ልጅ ብትወልጅለት ራሱ ለእሷ ነው የሚያደላው። አንድ ቀን መሀሌት አልተመቸችኝም ብላ ብትለው እቺ ልጅ አውጥቶ እኮ ነው የሚጥልሽ። ሲጀመርም ታማሚ ልጅ እኮ አይድንም፣ ዝም ብሎ ንብረታችሁን ነው እንጂ የሚጨርሰው። እስካሁን የሸጣችሁት እሷን ያሳከማችሁበት አንድ መኪና ይገዛልሽም ነበር ወይ ብላ እንግዲህ ኤፍራታ ለመሀሌት ትላታለች ማለት ነው። አዎ እውነትሽን ነው ብላ አለቻት። እንግዲህ ምሳሌን ከትምህርት ቤት ታመጣ ስትል እማዬ አባዬ እኮ ይሄን ገዛልኝ አንቺ ለምን አገዥልኝም ብላ ስትላት፣ እንኳን ሌላ ልገዛልሽ ይሄንንም አትበይውም፣ አፈርቢና ቶሎ ቶሎ ተራመጂ፣ ዲቃላ ማንም ባመጣሽ ደቅሎ እኔ የምቃጠለው ብላለች። ሰላም ጤና ይስጥልኝ። እንዴት አላችሁ የቲጂ ዩቲዩብ ቤተሰቦቼ? ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ለነባሮች በታች ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ ያክብርልኝ። ወጥቶ ከመቅረት ከድንገተኛ ሞት ይሰውረን ማለት ነው። ምሳሌ ክፍል 3 ማለት ነው። እና እንግዲህ መሀሌትና ኤፍራታ እህታማቾች ናቸው። በዚህ ድራማ ላይ ምን ያህል የብር አምላኪ የብር አፍቃሪ የንብረት እንደሆኑ በጣም ነው የሚገርመው። ከመሀሌት የኤፍራታ ይብሳል ማለት ነው። እና በጣም እየገፋፋቻት ያለችው ኤፍራታ ናት ማለት ነው። እንግዲህ ምሳሌ ከትምህርት ቤት ልታደርሳ ስትሄድ ምሳሌ እማዬ አባዬ እኮ ይህን ኬክ ገዝቶልኛል አንቺ ስለምን አትገዥልኝም ብላ ስታሳያት፣ አፈር ቢና እንኳን ሌላ ልገዛለሽ ይሄንንም አትበይውም ብላ ወርጉረዋለች ማለት ነው። ከዛም ትንሽ እንደተራመዱ ቶሎ ቶሎ ተራመጂ አንቺ ምንድን ነው የሚያንቀረፈፈሽ? እንደዚህ ነው እንደምትሄጂው ዲቃላ ብላ ሰደበቻት ምሳሌን ማለት ነው። ምሳሌ ምንም አልተናገረችም። ትንሽ ከሄዱ በኋላ ስሚኝ ደግሞ እኔ እንደመመታሽ ለአባትሽ ትናገሪና ወይሁልሽ አባትሽ እንዲሞት አትፈልጊም አይደል ብላ ስትላት፣ አዎ አለቻት። በቃ ጸጥ በይ ጸጥ ብላት እንግዲህ ወደ ትምህርት ቤት አድርሳታለች ማለት ነው። በጣም የሚገርመው እንግዲህ ከኤፍራታ ጋር ይገናኙና አየሽ አንቺ ስትንቀረፈፊ ጉድ ልትሆኝ እኮ ነው። ስለዚህ መድኃኒቱን ሰተሻት ኤፍራታን መጀመሪያ ማስወገድ አለብሽ። ልጅ ካለው አባት ልጅ እንኳን ብትወልጂ ፍቅራቸውን የቀማሽ ይመስላቸዋልና ጥሩ አይደለም ብላ ስትላት፣ ኤፍራታ መሀሌትም አዎ እውነትሽን ነው፣ እኔ ደግሞ እርግጠኛ ሳልሆን ምሳሌን ሳላስወግድ ለብሩኬ ልጅ መውለድን አልፈልግም ብላታለች ማለት ነው። ኤፍራታ መለስ ስትልና እህቴ ስሚኝ አንድ ነገር ብላታለች። ስለዚህ ቶሎ ብለሽ እሷን ማስወገድ አለብሽ ብላታለች። እንግዲህ መሀሌትም በጣም የሚገርምሽ እኮ እቤት ውስጥ ቁጭ ባልን ጊዜ እኔን ሳይሆን እሷን ነው ቀድሞ የሚስመው፣ አንዳንዴማ እቀናባቸዋለሁ ብላታለች ማለት ነው። እንግዲህ ኤፍራታም ቀበል ትልና አየሽ እህቴ ለአንቺ እኮ ይሄ ትልቅ መልእክት አለው። አንድ ቀን መሀሌት አልተመቸችኝም ብላ ብትል እኮ አውጥቶ ነው የሚጥልሽ። ስለዚህ ቀድመሽ መንቃት አለብሽ፣ ሳይቀድሙሽ ቀደሚያቸው ብላታለች። አስበሽዋል? በሽተኛ ልጅ እኮ ምንም ብታሳክሚው አይድንም፣ ንብረትሽ ነው እንጂ የሚጨርሰው። እስከ ዛሬ ያወጣሽው ወጪ ቢታሰብ አንድ መኪና ይገዛልሽም ወይ ብላታለች። ኤፍራታ መሀሌትን ማለት ነው። መሀሌትም አዎ እውነትሽን ነው እያለቻት ትገኛለች። እንግዲህ ኤፍራታ ስልክ ደውላ ለመሀሌት የት ነሽ ስትላት እቤት ነኝ ብላታለች። ወደ ቤት ተመጣች በኋላ እንግዲህ መጀመሪያ መሀሌት ለቅድስት ውሃ ሙቂና እግሬን ታጥቢኛለሽ፣ ዛጋ ፓንቶችም ስላሉ እጠቢያቸው ብላት፣ ምን ነው ፈዘሽ ቆምሽ እያለች ስጠይቃት፣ ቅድስትም አይ እግርሽን እኮ አጥቤሽ ስለማላቅ ግራ ገብቶኝ ነው ብትላትም፣ ከዛሬ ትጀምሪያለሽ አለቻት። ውሃ ሙቃ
እግሯን ታጥባታለች። ኤፍራታ ስትመጣም በይ እሷም ሩቅ መንገድ ነው የመጣችውና እጠቢያት ትላታለች። ኤፍራታም እግሯን ታወጣና እየታጠበች እያለች እንግዲህ አሁን እንዴት ሆነልሽ ማህሌት ብላ ስትጠይቃት፣ ማህሌትም አይ ነገሩ ደስ አይልም ባክሽን፣ ቤቱም መኪናውም ሊሸጥብኝ ነው ብላ ስትላት፣ እንዴት ብላ አለቻት። አሁን ገና አሰሪና ሰራተኛ ማን እንደሆነ አውቀሽበታል። ለሰራተኛ ደግሞ ፊት አትስጪ፣ በጥፊ ብለሽ ከቤት አታስወጫትም ወይ ብላታለች። እንግዲህ ነይ ጠቢያት ድሃ የድሃ ልጅ ብላ ስትላት፣ የገንዘብ ድሃ ነኝ እንጂ የአይምሮ ድሃ አይደለሁም፣ ጊዜ ከፍና ዝቅ ያደርጋል ብላ ስትላት፣ እንግዲህ ማህሌት ቅድስትን በጥፊ መታታለች ማለት ነው። ከዛም በኋላ እንግዲህ ብሩኬ ሲመጣ ቅድስት እዚህ ቤትማ መቀመጥ የለብኝም በጊዜ መውጣት አለብኝ ብላ ለብሩኬ ትነግረዋለች። ብሩኬ አሰናብተኝ፣ እኔ በዚህ አይነት ሁኔታ መቀጠል አልችልም፣ ቤት ውስጥ ደግሞ የኔ መቀመጥ ማህሌት አልፈለገችም ብላ ለብሩኬ ነግረዋለች ማለት ነው። ብሩኬም ምን ነው ቅድስት አሁን የችግር ሲደራረብብኝ ቤቱም መኪናውን ይሸጣል ሲባል ፈርተሽ ነው ወይ? ለአንቺ የምከፍለው ደሞዝ እኮ አላጣ ብሎ ሲላት፣ አይ ደስ አይደለም እኔ የኔን መቀመጥ ማህሌት ስላልወደደችው ነው ብለዋለች። ብሩኬም እንግዲህ በቃ እንደዛ ተሆነ ደግሞ እኔ ማህሌትን አናግራታለሁ፣ ሂጂ ወደ ክፍልሽ ብሏታል ማለት ነው። እንግዲህ ማህሌትም ብሩኬ አናግሯት ነበረ። ለምንድን ነው የምትጮሂባት ቅድስት ላይ ብሏታል። እሷም ምንድን ነው እንደዚህ የሚያሳስብክ ብላ ስትለው፣ የልጅቷ ጉዳይ ነዋ የምሳሌ ብሏታል ማለት ነው። ማህሌትም ምን ያሳስባል ታዲያ ሚስትን በሚስት እንደሚተካ ልጅን በልጅ እኮ ይተካል ብላ እንግዲህ ብሩኬ እዛ ጋር በጣም ተናል